የመጀመሪያዋ መነፋት በቀረበች ጊዜ አላሁ ተዓላ ለስላሳ የሆነች ንፋስን ይልካል። ከሐር የለሰለሰች የሆነችን ባሪያን አታገኝም። በቀልብ ውስጥ የብናኝ ክብደት ያክል ኢማን ያለው ነፍሱ የወጣች ብትሆን እንጂ እቺ ሰዓት በመጥፎ ሰሪ ፍጥረታት ላይ እንጂ አትቆምም። ከዛም አላህ መላኢካው እስራፊልን ያዛል በመጀመሪያዋ መንፋት። ከዛ በኋላ በሰማይም በምድርም ያለ ይርበደበዳል። አላህ የፈቀደለት ሲቀር ዓለምም በዚህ ሁኔታ ለ40 ዓመት ትቆያለች። በገጿ ላይ ህይወት ያለው አይኖርም። በገጿ ላይ አንድም ህይወት ያለው አይኖርም። አላህ ሲቀር ሁሉም ከመሬት በታች ይቀበራል። ሩሲያም አትኖርም፣ አሜሪካም አትኖርም፣ ጀርመንም አትኖርም፣ እንግሊዝም አትኖርም፣ ቻይናም አትኖርም፣ ፈረንሳይም አትኖርም። ተጋራዎችም ይጠይቁሃል በላቸው፣ ጌታዬ መበተንን ይበትናቸዋል። ትክክል ሜዳም ሆና ይተዋታል። በእርሷ ዝቅታና ከፍታንም አታይም። ዓለምም ባዶ ስትሆን መሬት በሌላ መሬትና ሰማይ ትተካለች። አላሁ ተዓላ ይላል፣ አንተ መለከል መውት ከፍጥረታት ማን ይቀራል? ሰዎች ሞተዋል፣ ጅኖች ሞተዋል፣ መላኢኮችም ሞተዋል። የመላኢኮች የአላህ ቃል ሲወርድ ሁሏም ነፍስ ሞትን ቀማሽ ናት የሚለው መላኢኮች እኛ ነፍሶች አይደለንም፣ በእርግጥ የጠራች ነፍስ ያለን እንጂ አሉ። በምድር ላይ ያለው ሁሉ ጠፊ ነው የሚለው የአላህ ቃል ወረደ። መላኢኮችም አሉ እኛ መሬት ላይ አይደለንም፣ በሰማይ ተቀማጮች እንጂ። ሁሉም ነገር ጠፊ ነው፣ ከአላህ በቀር ፍርዱ የሱ ነው፣ ወደ እርሱም ትመለሳላችሁ የሚለው የአላህ ቃል ሲወርድ መላኢኮች ለአላህ ስጁድ ያደረጉ ሆነው ተደፉ። ብቻውን ለሚቀር ለሆነው አላህ ጥራት ይገባውም አሉ። መላኢኮችም ሞተዋል። ሰዎችም ጅኖችም በራሪዎችም ሞተዋል። በመሬትም ከሰማይ በላይ ያለው ሁሉ የሞት መላኢካው ሲቀር አላህ ይጠይቀዋል፣ ከፍጥረታት ማን ቀረ አንተ መለከል መውት? ጌታዬ ይላል፣ የቀረ የለም ከጅብሪል፣ ከሚካኤል፣ ከኢስራፊል እዚህ ፊት ከቆምኩት ባሪያ ውጪ። አላህ ለሱ ይለዋል፣ የጅብሪልን ነፍስ አውጣ አንተ መለከል መውት። የጅብሪልን ነፍስ ያወጣል። ማን ቀረ ይላል፣ ሚካኤል፣ ኢስራፊል በፊትህ ያለሁት አገልጋይ ባሪያ። የሚካኤልን ነፍስ አውጣ አንተ መለከል መውት፣ ያወጣታል። የኢስራፊልን ሩህ አውጣ አንተ መለከል መውት፣ ያወጣታል። ከዛ ታላቁና ሁሉን ቻዩ አላህ ይጠይቀዋል፣ ከፍጥረታት ማን ቀረ አንተ መለከል መውት? በፊትህ ካለሁት አገልጋይ ባሪያህ ሌላ የቀረ የለም ይላል። አላህ ለሱ ይለዋል፣ ሙት አንተ መለከል መውት፣ ሙት አንተ መለከል መውት። የሞት መላኢካው ይሞታል። የሞት ስካር ውስጥ ሲገባ ይላል፣ አሸናፊነትህና በልቅና የሞት ስካር እንደዚህ ከባድ መሆኑን ባውቅ ኑሮ ባሮችን ነፍስ ከማውጣት ይቅር እንድትለኝ ፈልግ ነበር። ይሞታል፣ ይሞታል።
መለከል መውት ይሞታል። አላህ ወደ ዱንያ ይመለከታል። እሷ ከዙፋኗ ላይ ባዶ ሆናለች። ፀሐይ ተጠቀለለች፣ ከዋክብትም ረገፉ፣ ተራሮችም ተነዱ፣ እርጉዝ ግመሎችም ያለ ጠባቂ ተተዉ፣ ባህሮችም ተቃጠሉ፣ ነፍሶችም ከአካሎቻቸው ተቆራኙ፣ ሰማይም ተገሸለጠች፣ ጀነትም ተቀረበች፣ ገሃነምም ተነደደች። ጌታችን ወደ ዱንያ ይመለከታል። እሷ ባዶ ቀርታለች። አንቺ ዱንያ ይላታል። ወንዞችሽ የት አሉ? ጫካዎችሽ የት አሉ? ባህሮችሽ የት አሉ? ቤተ መንግስትሽ የት አለ? ሀብትሽ የት አለ? ሀብትሽ የት አለ? የሀብት ባልተቤቶች የት አሉ? ሀያሎችሽ የት አሉ? የአንጋፋ ልጆችስ የት አሉ? የታሉ እነዛ በመልካም ኖረው ሌላን የተገዙት? ዛሬ ንግስናው ለማን ነው? ዛሬ ባልተቤትነትሽ ለማን ነው?